ሰላም ጋይስ እንዴት ናችሁ? አለን ዛሬ እንደተለመደው በሌላ ቪዲዮ ብቅ ብለን መተናል ማለት ነው። ዛሬ ደግሞ የ1 ሚሊዮን ብር ስቱዲዮ ነው ላይ ነው ሪአክት የምናደርገው ማለት ነው። ኢትዮጵያዊ ነው ልጁ፣ እኔም ብዙም አላውቀውም ማለት ነው። እና ዛሬ እሱ ላይ ሪአክት እናደርጋለን። በጣም አሪፍ ቪዲዮ እንደሚሆን አልጠራጠርም ማለት ነው። እስከ ቪዲዮ መጨረሻ ቪዲዮን ከመጀመራችሁ ላይክ በማድረግ መጨረሻ ከመጨረሻ ሰብስክራይብ ታደርጋላችሁ ማለት ነው። ወደ ቪዲዮ ዛሬው ቪዲዮ 10,000 ብር ከተናገረ ስቱዲዮ ክፍላችን 100,000 ብር ወደ አወጣንበት አዲስ ክፍላችን እንቀይራለን። ታዲያ አላቆም ምን ያቺው ራሱ አላቆም ካወቃችሁ እስኪ ኮሜንት ላይ ንገሩ። ይሄን ሁሉ ከናንተ ጋር በዚህ ቪዲዮ እናያለን። ዋትስአፕ ቦይስ ኤንጌጅ ሺቦይ ካሉ እንዴናችሁ ሊከርማችሁ ሊሰነበታችሁ አሪፍ ነገር ይዛችሁበት እንደምትሆኑ ሰውነቱ ለስራው ተብሎ የተገዙ ብዙ አይነት ማቴሪያል አሉ። ታዲያ ይሄንን ክፍል ስንቀይር ከናንተ ጋር አብረን በመሆን እንቀይራለን። ይመችኛችሁ። ይህ የመጀመሪያው ማይካችን በ5500 ብር የተገዛ ዋየርለስ ማይክ ነው። ታዲያ ይሄን ማይክ ለመግዛት ብዙ ውጣ ውረድ አይደለም። ታዲያ ሁለተኛውና በጣም ወሳኙ ነገር ፒሲያችን ናት። ፒሲያችን እንደምትመለከቱት እንግዲህ በ20500 ብር የተገዛች ሲሆን ይቺ የ20500 ብር ፒሲ በጣም ብዙ ስራዎች የሰራችና ብዙ ገንዘቦች ያመጣች ናት። ይሄን ሁሉ ማሳያችሁ እንግዲህ ትማሩበታላችሁ ብለን ይህ በጣም ወደውና ቆንጆ ስጦታ ነው። ለረጅም ጊዜ በነፃ ሳገለግለው የነበረው አሰሪ ስጦታ ይሆናል ብሎ ይህንን ሞኒተር ሰጥቶኛል። ይህም ሞኒተር እንግዲህ እስከ 35,000 ብር ያወጣል። ታዲያ አሁን በዚህ ክፍል ውስጥ የተለያዩ ማቴሪያሎች አሉ። ነገር ግን ትልቁ ማቴሪያል ዲስዋል። እሺ ቀጣዩ እንግዲህ ቆንጆ የሆነ ያበደ ሄድሴት አለ። ታዲያ ይህ ሄድሴት በሚገርም ሁኔታ የተገዛው በነፃ ነው ማለት ይቻላል። አሰሪ ማለት ጓደኛዬ ጋር በመሆን ምን አለሽ ተራ በ100 ብር የገዛ ነው ሄድሴት ነው። በሚገርም ሁኔታ በጣም ወዶና ቆንጆ ሄድሴት። ሌላው እየቀለድኩ ነው። ወንደላጤ ቤት ዕቃ በየቦታው ነው የሚገኘው። ለዛ ሌላው ምንድነው ካላችሁ ወንበራችን ነው። ወንበራችን እንግዲህ እንደምታዩት በጣም ሞደርን እና ክላሲክ የሆነች ወንበር ናት። እኔ ለስራ ረኳት እንጂ ብዙ ሀብታሞች ለውስኪና ለተለያዩ ነገር መጠጫ ቁጭ ብለው ዘና ብለው ፈልስስ ብለው የሚንደላቀቁበት ናት። አብዛኛውን ጊዜ ቢሮ ላይ ነው የሚገኘው። እኔ ግን እዚህ ጋር የተለያዩ ስራዎችን እዚህ ጋር ሰራበታለሁ። ስለዚህ አሁን በዚህ ሰዓት ያሉን እቃዎች እነዚህ ናቸው። እቺ ቭሎግ የምንሰራባት ቆንጅዬ ዕቃ ናት። ክፍላችን ከዚህ ወደዚህ ነው የምንቀይር። እስኪ ሁሉንም ነገር ስንቀይር በፕሮሰስ አብራችሁን ሁኑ። እንደምትወዱት ተስፋ አደርጋለሁ። ቢከዝ ከዜሮ ጀምሮ ስነሳ አብራችሁ ነበራችሁ። ዛሬም እዚህ ደረጃ ስደርስ አብራችሁ እንደምትወዱ ተስፋ አደርጋለሁ። እወዳችኋለሁ። አሁን እንግዲህ በመጀመሪያ ደረጃ የምናነሳው ፒሲያችን ነው። ይህ ማቴሪያል ስለሆነ ፒሲያችን መነሳት አለበት። ከዛ በተጨማሪ ሳህን የወንደላጤ ቤት ሳህን እንግዲህ በየቦታው ነው የምታገኙ። ከዛ በተጨማሪ እሺ ኮተት ይባላል። ማሩ ቼክ ነገር ግን ተነስታ እዚሁ ገባላት ወተናል። እንግዲህ ጋይስ እሺ ውጭ ያለውን ፓርት ደግሞ ላሳያችሁ። ጋይስ እንግዲህ እስካሁን ድረስ ስንጠብቅ የነበረው ክፍል ይህ ነው። እዚህ ጋር መብራት አለ። ስለዚህ ይሄ አዲሱ ክፍላችን ነው። እዚህ ጋር ነው ዕቃ የምናስቀምጠው። የምናደርገው እዚህ ጋር ነው ማለት ነው። አሳብደን ነው ምን ይህን የሚያክል ሰፊ ክፍል ምን እንደማደርገው አለ አን ያለ ምን የነበርኩት እኮ እዛች ክፍል ውስጥ ይህን የሚያክል ክፍል እያለኝ ማለት አሁን እነፎ ማለት እሰራዋለሁ። ፏን ማለት እንደምትወዱት ተስፋ አደርጋለሁ። ግን ድንች ጥጃለሁና ድንች የለ አንድ ጊዜ እግዚአብሔር አልተጎዳም በል። በጣም ቆንጆ ሰዓት ደርሳችሁ ታውቃላችሁ? በጣም ጸዴ ሰዓት ደርሳችሁ ታውቃላችሁ? እግዚአብሔርን ጸዴ ሰዓት ድንች ሰርቻለሁ። እንደዚህ ጸዴ ታይም ደርሼ አላውቅም። ፈረንጅ ፈርስቲንግ ፈርስት ይላል። እንግዲህ የእኛም ፈርስቲንግ ፈርስት ወንበራችንና የሳይላ ትለያለች ነው ብላችሁ እኔ ያሰብኩት እንደዚህ ነው። እንደዚህ ለመቀመጥ ነው እያሰብኩ ያለሁት። ድንች ታሞ እንጂ ሊያስገባው ብቻ ነው እዛ ክፍል እዛ ድረስ ጋይስ እንግዲህ አሁን ፒሲውን ለማምጣት ነው። ፒሲያችን እንግዲህ እዚህ ጋር ነው እንዳያችሁት ነው። ቅድም ምንም ዋሻችሁ ነገር የለም። እኔ እንግዲህ ቤቴ በሽቀጥ ብሏል። አዲስ ነገር የለውም። አላፍርም። ስለዚህ እሺ ፒሲያችንን እዚህ ጋር እናደርጋታለን ማለት ነው። ያበደ ያራድዬ ልጅ እመቤቴ እንዴት እንደምወዳት የክፉ ቀን መውጫ ናት እመቤቴ። ጋይስ እንግዲህ ቀጣዩ እንግዲህ ይሄንን ነው እንግዲህ ወስደን እዛ ጋር የምናስቀምጠው 1 ሚሊዮን ብር ቢል ማለት ነው። መጨረሻ ላይ ሌላ ነገር ይዣችሁ እሄዳለሁ እመቤቴ። እምጥም ልግባ ስምጥም እኔ ነው መጥተው እንደዚህ ፒሲ ተሸክሜ የምዞረው ለእናንተ ነው። የመላጣ ሰብስክራይብ አታደርጉም። እንዲህ እየተንገላታን ነው እኛ ለእናንተ ስራ ምን አሁን ደውላ ማለት ጉዳያችሁ አይደለም። ፒሲያችን እንግዲህ እዚህ ጋር ተቀምጣለች። ከዛ በፊት ሌላ ወደ ቪዲዮአችን ይሄንን ውስብስብ የዋይፋይ ገመድ ለማምጣት እንዴት እንደተሰቃየው እኔ የማውቀው የዋይፋይ ገመድ ትንሽ ነገር ነው የሚበቃው። በቃ ትንሽ ነገር ገመድ ወይ ፕላስተር ላይ እናምጣና ፏን አድርጋት። ካለበለዚያ አትቀመጥም። ወይኔ ይሄንን 1 ሚሊዮን ብር ይበቃል። በቃ ዋናው ክሊን አልሆነም። ታዲያ እኔ ዋና የምፈልገው ነገር ምንድነው ካላችሁ ክሊን መሆኑ ነው። በቃ ጥጥ ማለቱ። እንግዲህ እቺ ላይት ኢኩፕመንት የሸጠልኝ ያቡ ይባላል። ያቡ ሮሌክስ በጣም ጎበዝ ልጅ ነው፣ አቅም ያለው ልጅ ነው። እንግዲህ አሁን ከራሱ ጋር በደንብ እየሰራ ያለ ልጅ ነው። በቅርቡ ደግሞ ራሱን
ይዞ በሶሻል ሚዲያ እንደሚመጣ ተስፋ አደርጋለሁ። በጣም ክሬቲቭ የሆነ ልጅ ነው። ስለዚህ ሪንግ ላይታችን ወደኛ ያበራል ማለት ነው። በፈለግነው ዳይሬክሽን ፏ ማለት እንችላለን። ምንድነው ተነስ ሁሉም አንድ ኮንቴክስት ያለው ነገር አንጠልጥለን ይዘን እየሄድን ነው። እንግዲህ በቻልኩት አቅም ኬብሌ ፏ እንዲል ሞክሬያለሁ። ጭምቀናው ነገር ምን መሰለህ ጋይስ አም ባክ። እንግዲህ ይሄን ቪዲዮ ተከታተላችሁ ይሄን ቦታ ብቻ ወጥቶ በቃ 15 ቀን ሊሞላው ከ10,000 ብር ስቱዲዮ ወደ 1 ሚሊዮን ብር ስቱዲዮ ለመቀየር ብዙ ነገር መልፋት ማስተካከል ነበረብኝ። ሰው እነሱ ነገሮች ፎ አድርጌያለሁ ማለት ነው። መጀመሪያ ግን የገዛኋቸው ነገሮች አሉ ላሳያችሁ ፕሊዝ። ኢትስ ማይ ድሪም። በቃ ይሄ 1 ሚሊዮን አበባ ምናምን ስትገዙ ያለው ፊልም በእናታችሁ። ይሄን ደግሞ ያሬ ዶት ሊሞት ቢያንስ ወደ 7 አበባ ኢንቨስት አድርጌያለሁ። ለምን አርቲፊሻሉን አይገዛም ኦሪጂናሉን ከሚገዛ? ምራል ነው የምላችሁ። ይሄ ደግሞ ያበደ ገና ከሆኑ ራሱ በጣም የሚገርም ነው። ከድሮ ቤቴ ማለትም ከድሮ ስቱዲዮ ይዣቸው የመጣሁት የተለያዩ ነገሮች አሉ። እነሱን እንግዲህ ፏ እናደርጋለን ማለት ነው። ስቱዲዮ ጊዜ ቤታችን ግቢ ውስጥ ማለት ነው። ግቢ ውስጥ የራሴን ክፍል ከፍቼ ስወጣ የመጀመሪያው ህይወት ማሩ is my best friend. She's my childhood friend. በጣም ነው የምወዳት፣ በጣም ነው የማከብራት። ሪስፔክት አለኝ ለሷ ቢካዝ በጣም የድሮ ጓደኛዬ ናት፣ የልጅነት ጓደኛዬ ናት። ሴፉ ፋንታው እኛ ድሮ ያምራል ስሉ እንደዚህ አይነት ስል ቢሆን ፋንታው ሙሉ አይታ መጣ ለኔ ዘገባ ታረግልኝ ነበር። እና ይሄንን 12ኛ ክፍል ላይ የ18 ዓመት ልደቴን ስላረፈደች ቀርታ ራሱ አይደለም ስላረፈደች እንደ ስጦታ ሰጥታኛለች ማለት ነው። አምር በእግዚአብሔር በስመ አብ። ይሄ ደግሞ ምን መሰላችሁ በገዛ በእጄ የሳልኩት ስዕል ነው ማለት ነው። በጣም ጎበዝ ሰዓሊ ነው ባይዘው ከሚመጣች ተስተካከል እንጂ ወደዛ ጥበባችን እንመለሳለን። እግዚአብሔር እድሜ ጤና ይስጠን። እንደምታዩት እንግዲህ ፎ አድርጌ በእጄ የሳልኩት ስዕል ነው። ሌላው ነገር ደግሞ እቺ የምታዩት ጋላክሲ ላይት ናት ማለት ነው። ጋላክሲ ላይት ብዙ ጊዜ ብዙ ቦታ ይገኛል። እቺ ነገር በጣም ነው ጸደይ 3000 ብር ነች ምናምን እዚህ መካከል አንዱ ይሄ ነው። እንግዲህ ሰዎች ብዙ ጊዜ በጣም ተሰምሮ ጣራ ላይ ምናምን ብዙ ሰዎች ሚስጥሩ ምንድነው ምን አይላሉና አሁን እግዚአብሔርን ነው የምላችሁ ሚስጥሩን ላሳያችሁ። ጌሚንግ ሩም ወይም ወደ ጌሚንግ ስቱዲዮ መቀየር ሳስብ የተገለጸልኝ ነገር ነው። እቺ እንግዲህ የዋዛ ላይት አይደለች፣ እቺ ቀላል ላይት አይደለች። እቺ ላይት ማለት አርጂቢ ላይት ናት። ፓወር ትቀያይራለች፣ ትሰራለች ማለት ነው። ሶ ላሳያችሁ ነው። እቺን እንግዲህ ካበራችሁ በኋላ ለምሮ ትክክለኛው ባያስገቡ ፀሐዩን አይፈልግም። በጣም በቃ ግሎ አድርጋ ታበራለች ማለት በጣም ቆንጆ የሆነ ሪዛልት ይሰጠናል ማለት ነው። እዛ ጋር ነው ላረግ የምችለው፣ ሌላ ቦታ ምንም ላረግበት የምችለው ቦታ የለኝም። ግን ማሩ 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 ቼ ማሩ 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 ቼ ቼ ማሩ 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 ቼ ቼ ማሩ 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 ቻ ቻ ቻ ሶ ጋይስ እንግዲህ አሁን በመጨረሻ የመጀመሪያውና በጣም ውድ ብዬ የምጠራውን አንድ ዕቃ አሳያችኋለሁ ማለት ነው። እሱን ዕቃ አምጥተን እዚህ ጋር እናስቀምጣለን። ምን እንደሚሆን መገመት አይከብዳችሁም። በዚህ አሁን እጃችን ላይ ካሉት ማቴሪያሎች ጥሩ ዋጋ ያላት ፒሲ ናት። ቺን ፒሲ እንግዲህ የምንጠቀመው እዚች ጋር አስቀምጠን ለስትሪሚንግ ነው ማለት ነው። ስትሪም እንደምናደርግ ታውቃላችሁ። የድሮ ስትሪሚንግ ቦታ ይቺ ናት። ማርያምን አይ ሚስ ዶስ ዴይዝ። በቃ አይ ሚስ ማይ ኢነርጂ አይ ሚስ ኤቭሪቲንግ ዳት ዴይ። ሁሉም ነገር ወደ ኋላ ስትሄድ ይናፈቃልና እችኛዋ ፒሲ እዚህ ጋር ትሆንና ኔክስት ቲንግ በጣም ውድ ከሆኑ ነገሮች መካከል እና ለስራ ደግሞ አስፈላጊ ከሆኑ ነገሮች መካከል አንዱ የሆነውን ማቴሪያል ይዤላችሁ እመጣለሁ። እዚህ ቤት ላይ ከገዛኋቸው ነገሮች በጣም ከምወደው ነገር አንዱ ጋይዝ እንግዲህ ይህን ወንበር ስገዛ መኪና እንደምገዛ አመንኩኝ። ለመሰላችሁ እንደዚህ አልኩ። ለእኔ መብርሃን ምስክሬ ነው የምላችሁ የእንጨት ወንበር ይናፍቀኝ ነበር። ከእናቴ በጣም ለመጀመሪያ ጊዜ ሴታፕ መስራት አለብኝ ብዬ ስገግም እጢ የሆነ ወንበር ፀጉር ብትሰራበትን አይታጠፍ አይዘረጋ ሱል ያዘን የደስታ እንባ ነው ያለ በጣም ደስ ይላል። ሁለተኛው ወንበሬ እንደዛው ማለት ነው። ሁለተኛው ወንበሬ ደግሞ አሁን ኤዲተራችን እየተጠቀመ ይሄ እንግዲህ ሶስተኛ ወንበራችን ነው እና ከቤቱ ነው የገዛሁት። 14,000 ብር ይሄ ወንበር ያወጣው ማለት ነው። እና ለምን አወጣ ካላችሁ በጣም ወገቤ ነው ተምላችሁ ስራ እንዲያስጠላኝ ነው የሚያደርገው። ረጅም ሰዓት መቀመጥ አልችልም። 14,000 ብር በየሱስ ተወዷል፣ ያሰለቻችኋል፣ ያማችኋል። እና አንዱ ነገር ላሳያችሁ። ከዚህ ወንበር የወደድኩት ይሄ ዝቅ ነው። ይሄ ዝቅ ነው። እግዚአብሔር ሲወዳችሁ ማለት ነው። ይሄን ወንበር ነው የሚያጋዛችሁ መድኃኒዓለም ፍራሽ ራሱ እንደዚህ የሚመቸው በጣም ነው የሚመቸው። ገብርኤልን የመጀመሪያ ቀን ተኛበት ሲለኝ ማለት ነው እንደ ገጠር ልጅ እንደዚህ እግሬን አንፈራግጬ ምናምን ነበር። እና ደሆንቲ ሴታፓችን አሁን እዚህ ጋር አለ። ይሄን ይመስላል ባጭሩ። ስራ ስሰራ እዚህ ጋር ይሆናል፣ ወርክ ስፔስ እዚህ ጋር ይሆናል ማለት ነው። እንደዚህ ሆኜ
እሰራለሁ ማለት ነው። ወደኋላ ዘርጣጥላለሁ። ቴንክስ ቱ ጋድ ስለሁሉም ነገር እግዚአብሔር ይመስገን። የድንግል ማርያም ልጅ ክርስቶስ ይመስገን። ጻድቁ አባቴ በሄድኩበት ሁሉ የሚከተሉኝ፣ ልጅነቴን የባረኩልኝ፣ እድሜን የባረኩልኝ፣ ጉልበቴን አይተው ጉልበትህ አይባክንም ብሎ ጥሩ ቦታ ያዋሉኝ ጻድቁ አባቴ አማካሪ ወዳጅ ያሉልኝ። ከዛ ደግሞ አትለይምና እናታችን ቅድስት ድንግል ማርያም አለች። ሁሉንም ነገር ያደረጉልኝ ልጆች ናቸው። እናቴ ቴንክስ በጣም አመሰግናለሁ። በጥሩ ባህሪ በጥሩ ትህትና እንዳድግ እዚህ እንድደርስ አድርገሽኛል። የማገኛቸውን ሰዎች በፍቅር በትህትና መናገር ረድተሽኛል። ቴንኪ ማለት ፈልጋለሁ። ወንድሞቼ ጓደኞቼ ቴንኪ ማለት ፈልጋለሁ። ይህንን ሁሉ ካረግን በኋላ አንድ የቀረን ሰርፕራይዝ አለ። ሰው ጋይሶች እንግዲህ እንደምታዩት ነው። ይህንን የመሰለ ጌሚንግ ሩም ሰርተናል ማለት ነው። ብዙዎቻችሁ ተአምር ሊመስላችሁ ይችላል። እንዴት ነው 1 ሚሊዮን ብር ቅድም ቀላል መስሎ የታያችሁ ላይ ይህን ያህል ፓወር አለው ማለት ነው። ሙሉ ክፍሉን ያበራው እሱ ነው። ላሳያችሁ 1 ሚሊዮን ብር አላለ። በቀይ አድርገናል። በቀይ ያለው ድባብ ይሄ ነው። ባክግራውንዳችን ያንን ይመስላል። እንግዲህ 1 ሚሊዮን ብር አላለ። ያበደ ጌሚንግ ሩም አይታል። 1 ሚሊዮን ብር እሺ፣ በአረንጓዴ እናድርገው። ስንብር ነው ልንገራችሁ ድባቡ እና ጋይስ ስንብር እንደሆነ ሂሳብ ልስራላችሁ። ፒሲው ስንብር አለ። ያ የድሮ 25 ሺህ ብር ላፕቶፑ ጌሚንግ ላፕቶፑ ስንብር ቢሆን 200 ሺህ ብር ቢሆን 225 ሺህ ብር ወንበሩ ስንብር አለ 14 ሺህ ብር 225 ላይ 10 235 240 ሺህ ብር ጠረጴዛው ምንድነው በነፃ ምንድነው ሌላሽ የ200 እሺ ላይቶቹ ምናምን ደማምረን 300 ሺህ ብንለው ራሱ የታል 1 ሚሊዮን ብር ሌባ ነሽ። ሰብስክራይብ ያደረጋችሁ አንሰብስክራይብ ያደረጋችሁ ሰብስክራይብ እያደረጋችሁ እኔ ማለት ነው። እና እንደዚህ አይነት ሌባ ሰዎችን አናበረታታ ማለት ነው። በሌላ ቪዲዮ እስክንገናኝ ይመቻችሁ።